ጥቅምት 2025 ዳርፉር ሰማይ በጭስና በባቡር ታፍኗል። ኤልፋሻር ከተማ ለ18 ወራት በዘለቀ ከበባ በረሃብና በድሮን ጥይት ስትታመስ ቆይታ በመጨረሻም በፈጥኖ ደራሽ ድጋፍ ሰጪ ኃይሎች እጅ ወደቀች። መሬቱ በደም ተጥለቀለቀ። አየሩ በሲቃ ድምፅ ተሞላ። በከተማዋ የሞት ጥላ ያጠላባቸው ነዋሪዎች ነፍሳቸውን ለማዳን ወደ በረሃ አሸዋ ሸሹ። ነገር ግን ከፊታቸው ሌላ ጋሬጣ ተዘርግቶ ነበር። ተዋጊዎች የቆፈሩት የ3 ሜትር ጥልቀት ያለው የሚስጥራዊ ሞት ምሽግ። አማል የተባለች የ29 ዓመት ወጣት በዚህ ተጋባ። ባሪያዎቹን ግደሏቸው። ነገር ግን ያማል ንቁ የነበረው የአይን እይታዋ ከዚያ በላይ የሚገርም ነገር አየ። ግድያውን ከሚፈጽሙት ጥቁርና አረብ ሱዳናውያን ተዋጊዎች ጎን ለጎን ቆመው ለዝምታ የሚታዘቡ ሌሎች ሰዎችም ነበሩ። ቁመታቸው አጠር ያለ፣ ቆዳቸው ነጭ፣ ወታደራዊ የደንብ ልብስና ወታደራዊ ቆብ ያጠለቁ እንግዳ ሰዎች በእጃቸው ድምፅ ማገጃ የተገጠመላቸው የስናይፐር ጠመንጃዎችን ይዘዋል። ደረታቸው ላይ ልዩ አርማና መከላከያ የታጠቁ እነዚህ ነጮች የሩቅ አገር የኮሎምቢያ ቅጥረኛ ወታደሮች ነበሩ። ንጹሃን ራቸው ምክንያት እንደ ቅጠል ሲረግፉ እነዚህ የውጭ እንግዶች በደሞዝ የተገዛ ቀዝቃዛ እይታቸውን ወደ ሰማይ ሰቅለው የጭካኔው ታዛቢ ሆኑ። ይህ ታሪክ የአንድ ከተማ ውድቀት ማሳያ ብቻ አይደለም። የሱዳን የእርስ በርስ ጦርነት ከድንበር ተሻግሮ በአቡዳቢ የደህንነት ኩባንያዎች መረብ ተሸምኖ በዓለም አቀፉ የገንዘብና የጦር መሳሪያ ድልድይነት እንዴት የንጹሃንን ሕይወት እየቀጠፈ እንዳለ የሚያሳይ አስከፊ መጋረጃ ነው። ይህ የሂውማን ራይትስ ዎች ሪፖርት ከዚያ ከቀዘቀዘው የበረሃ ሸዋ በስተጀርባ የተሸሸገውን ምስጢራዊ እጅ ያጋልጣል። ሪፖርቱን ለእናንተ በሚመች መልኩ አሰናድተነዋል። አብረን እንቆይ። የሱዳን የእርስ በርስ ጦርነት እጅግ አስከፊ ወደሆነ ምዕራፍ በተሸጋገረበት ወቅት የሰሜን ዳርፉር ግዛት መዲና የሆነችው ኤልፋሻር ከተማ የጭካኔ ድርጊቶች ማዕከል ሆናለች። ለአጠቃላይ የሱዳን ቀውስ መባባስና በዳርፉር ለተፈጸሙት የጅምላ ጭፍጨፋዎች፣ የጦር ወንጀሎችና በሰብአዊነት ላይ የተፈጸሙ ወንጀሎች ዋነኛ ተዋናይ የጄኔራል መሐመድ ሐምዳን ዳጋሎ ወይም በቅጽል ስሙ ሄሜቲ የሚመራው ፈጥኖ ደራሽ ድጋፍ ሰጪ ኃይል መሆኑን ሪፖርቱ ያመላክታል። ይሁን እንጂ የሁማን ራይትስ ዎች የቅርብ ጊዜ የምርመራ ሪፖርት እንደሚያሳየው ይህ ስቃይ የሱዳን የውስጥ ኃይሎች ግጭት ብቻ ሳይሆን የተባበሩት አረብ ኤምሬቶች የገንዘብ የትጥቅና የውጭ ቅጥረኛ ተዋጊዎችን በማሰማራት ያገዘችበት ዓለም አቀፋዊ መረብ ያለበት መሆኑን ያጋልጣል። ሪፖርቱ ያቀረባቸው ተጨባጭ ማስረጃዎች የኮሎምቢያ ቅጥረኛ ወታደሮች የተመለመሉበትንና ወደ ሱዳን የገቡበትን ሚስጥራዊ መስመር፣ የተባበሩት አረብ ኤምሬቶች የደህንነት ኩባንያዎችን መዋቅርና የተላለፉትን ዓለም አቀፍ የውሳኔ ምክረ ሀሳቦች በዝርዝር ይተነትናል። ለ18 ወራት የዘለቀው ከበባ፣ ማቋረጫ የሌለው የከባድ መሳሪያ ድብደባና የድሮን ጥቃቶችን ተከትሎ የፈጥኖ ደራሽ ድጋፍ ሰጪ ኃይሎች በጥቅምት 2025 የሰሜን ዳርፉር ዋና ከተማ የሆነችውን ኤልፋሻርን በቁጥጥራቸው ስር አዋሉ። ከዚያ በፊት የነበረው ከበባ በነዋሪዎች ላይ ከፍተኛ የረሃብ አለንጋ አሳርፎ የነበረ ቢሆንም የከተማዋ መያዣ ግን የከፋ ሰብአዊ እልቂትን ይዞ መጣ። የአርኤስኤፍ ኃይሎች ትጥቅ በፈቱ በቆሰሉ ወይም ከአሰቃቂው ቀጠና ለማምለጥ በሞከሩ ሲቪሎች ላይ መጠነ ሰፊ የጅምላ ግድያና እንግልትን ፈጽመዋል። ተዋጊዎቹ በከተማዋ ዙሪያ አስቀድመው በገነቡት የ3 ሜትር ጥልቀትና የ2 ሜትር ከፍታ ባለው የቁፋሮ ምሽግ ላይ በመሸሸግ ለማምለጥ የሚሞክሩትን ሲቪሎች አጣድፈው በመጠበቅ ጨፍጭፈዋል። ሪፖርቱ አማል የተባለች የ29 ዓመት ወጣት የዓይን እማኝ ምስክርነትን ያካተተ ሲሆን እሷም ያየችው ስቃይ ስትገልጽ በቡድናቸው ውስጥ የተለየ ፍላጎት ያላቸው መስማት የተሳናቸው ህጻናትን ጨምሮ በርካታ ቤተሰቦች እንደነበሩና አንደኛው ተዋጊ ሌላኛውን ጠርቶ ይህንን እብድ ካለው በኋላ እንደገደሏቸው ትናገራለች። ከተገደሉ በኋላ ሴቶቹን አስረው በመቀጠልም አምባያቶችን ወይም ባሪያዎችን ግደሏቸው ማለታቸውን መስክራለች። ይህ ምስክርነት በዳርፉር ውስጥ የሚፈጸመው ጥቃት ዘርን መሰረት ያደረገ መሆኑን በግልጽ ያሳያል። አምባያት የሚለው ቃል በክልሉ ጥቁር አፍሪካውያንን ለማንቋሸሽ የሚጠቀሙበት የዘረኝነት መገለጫ ነው።
ሆኖም የእማኛዋ ምስክርነት እጅግ አስደንጋጭ የሆነ አዲስ መረጃን ይፋ አድርጓል። አማል እንደገለጸችው ግድያውን ከሚፈጽሙት አረብ ሱዳናውያን ጎን ለጎን ቆመው የነበሩ ነጭ ሰዎች ነበሩ። እነዚህ ሰዎች ከሱዳን ተዋጊዎች አጠር ያሉ ወታደራዊ የደንብ ልብስና ወታደራዊ ቆብን የለበሱ፣ ድምፅ ማገጃ ያላቸው ትናንሽ መሳሪያዎችንና የስናይፐር ጠመንጃዎችን የታጠቁ ነበሩ። ደረታቸው ላይ መከላከያ ያሰሩና ልዩ አርማ የነበራቸውም ነበሩ። እነዚህ ነጭ ተዋጊዎች የኮሎምቢያ የግል ወታደራዊ የስራ ተቋራጮች መሆናቸውን የሂውማን ራይትስ ዎች የምርመራ መረጃ አረጋግጠዋል። የተባበሩት አረብ ኤምሬቶች ለአርኤስኤፍ ኃይሎች ወታደራዊ ድጋፍ እንደምታደርግ የሚገልጹ መረጃዎችን በተከታታይ ብታስተባበልም የሂውማን ራይትስ ዎች የምርመራ ሰነድ ግን ይህንን ክደት ሙሉ በሙሉ ውድቅ የሚያደርጉ ተጨባጭ ማስረጃዎችን አቅርቧል። በኤልፋሻር ጭፍጨፋ ወቅት የነበሩት ነጭ ተዋጊዎች በአቡዳቢ በሚገኘው ግሎባል ሴኪዩሪቲ ሰርቪስ ግሩፕ ወይም GSSG በተባለው ኩባንያ አማካኝነት የተቀጠሩ የኮሎምቢያ ዜጎች ናቸው። ዘ ሴንትሪ የተባለ የምርመራ ድርጅት ይፋ ባደረገው የኮርፖሬት መረጃ መሰረትም GSSG የተመሰረተው በ2016 በራሱ በተባበሩት አረብ ኤምሬቶች ፕሬዝዳንታዊ ፍርድ ቤት ዋና ጸሐፊ አህመድ መሐመድ አልሁሜሪ ነው። አልሁሜሪ በቀጥታ ለሼክ መንሱር ቢን ዛይድ ኤልናህያን ሪፖርት የሚያደርግ ባለስልጣን ሲሆን ሼክ መንሱር አልናህያን ወንድም ናቸው። በ2017 አልሁሜሪ በኩባንያ ውስጥ የነበረውን ድርሻ መሐመድ ሐምዳን አልዛኢብ ለተባለ የረዥም ጊዜ የንግድ አጋሩ አዛውሯል። አልዛኢብ ከዚያን ጊዜ ጀምሮ የኩባንያው ዋና ስራ አስፈጻሚ ሆኖ የቆየ ሲሆን ከኤምሬትስ ከፍተኛ ባለስልጣናት ጋር እና በግንባር ቀደምነት እንዲዋጉም ያደርጋል። ሂውማን ራይትስ ዎች የሳተላይት ምስሎችን፣ የማህበራዊ ሚዲያ መረጃዎችንና የቅጥረኞችን ምስክርነት በመጠቀም ተዋጊዎች ወደ ሱዳን የገቡበትን ውስብስብ ዓለም አቀፍ መስመር ደርሶበታል። መጀመሪያ ከኮሎምቢያ ተነስተው በተባበሩት አረብ ኤምሬቶች አቡዳቢ ያርፋሉ። እዚያም በጊያቲ ወታደራዊ ቤዝና በአልዋትባ ወታደራዊ ተቋም ውስጥ ይቆያሉ። አንድ የኮሎምቢያ ተዋጊ ለሂውማን ራይትስ ዎች እንደገለጸው በተባበሩት አረብ ኤምሬቶች የግል በረራ ሲያርፉ ምንም አይነት የስደተኞች ቁጥጥር አልነበረም። ፓስፖርታቸው ላይ ማህተም ሳይደረግ በቀጥታ አውቶቡስ ጠብቋቸው ወደ ጊያቲ ወታደራዊ ካምፕ ተወስደዋል። እዚያ በኤምሬትስ ዜጎች ወታደራዊ ስልጠናም ተሰጥቷቸዋል። ከዚያም በሚስጥራዊ የአየር መስመር አማካኝነት ሁለት የተለያየ የጉዞ መስመር በመጠቀም ወደ ሱዳን ይከናል። እዩት፣ እጃቸውንም ሱዳናዊ አይደሉም ሲልም ይሰማል። በተጨማሪም በዚሁ የተማረከ ተሽከርካሪ ውስጥ በቡልጋሪያ የተመረቱ የሞርታር ጥበቃዎች ተገኝተዋል። የፈረንሳዩ ፍራንስ 24 የዜና ወኪል ባደረገው ምርመራ እነዚህ ጥይቶች መጀመሪያ የተገዙት ለተባበሩት አረብ ኤምሬቶች መከላከያ ሰራዊት እንደነበር ማረጋግጧል። ይህ የሚያሳየው ኤምሬትስ የዋና ተጠቃሚ ስምምነትን በመጣስ የጦር መሳሪያዎቿን በቀጥታ ለፈጥኖ ደራሽ ሰጪ ኃይሎች እያስተላለፈች መሆኑን ነው። ሂውማን ራይትስ ዎች በቦታ ማረጋገጫ ያረጋገጠውን የጥር 2025 ቪዲዮ አንድ የኮሎምቢያ ቅጥረኛ በኤልፋሻር የሞርታር መሳሪያ ሲተኩስ ያሳያል። ሁለት የኮሎምቢያ ተዋጊዎች ለድርጅቱ በሰጡት ቃል አንደኛው በ2024 ማጠናቀቂያ ላይ፣ ሁለተኛው ደግሞ በሚያዝያ 2025 የአርኤስኤፍ ስራዎችን በቀጥታ መደገፋቸውን አምነዋል። አንደኛው ተዋጊ በደቡብ ዳርፉር ዋና ከተማ በሆነችው ኒያላ ዙሪያ በሚገኘው የሰልጣኞች ካምፕ ውስጥ ለምልምሎች ስልጠና መስጠቱን ገልጾ አብዛኞቹ ሰልጣኞች ትናንሽ ህጻናት እንደነበሩ መስክሯል። በጥቅምት 2025 በኤልፋሽር የጅምላ ጭፍጨፋ ሲካሄድ እነዚህ የኮሎምቢያ ተዋጊዎች በከተማዋ መታየታቸውን 6 የሀገር ውስጥ ነዋሪዎች አረጋግጠዋል። ይህ የውጭ ኃይሎች ጣልቃ ገብነት በሱዳን ህዝብ ላይ ያደረሰው ስቃይ እጅግ ከፍተኛ ነው። ጦርነቱ በአሁኑ ጊዜ በዓለም ላይ ትልቁን ሰብአዊ ቀውስ የፈጠረ ሲሆን ቢያንስ 150 ሺህ ሰዎች ህይወታቸውን አጥተዋል። በግንባር ቀደምትነት 12.9 ሚሊዮን የሚሆኑ ሰዎች ከቀያቸው የተፈናቀሉ ሲሆን የሀገሪቱ ግማሽ ህዝብ ለከፍተኛ ረሃብ ተጋልጧል። በተለይም በምዕራብ ዳርፉር ኤልጄዴና ከተማ በማሳሊትና አረብ ባልሆኑ ማህበረሰቦች ላይ የተፈጸመው የዘር ማጽዳት ጥቃት፣ የጅምላ ግድያ፣ ያስገድዶ መድፈር ወንጀል፣ የወሲብ ባርነትና የሲቪል መሰረተ ልማት ውድመት ያካተተ ሲሆን ይህ በሰብአዊነት ላይ የተፈጸመ ወንጀል ነው። ይህ ቀውስ የባሰ የተባባሰው ሁለቱም ወገኖች የሰብአዊ እርዳታ አቅርቦት እንዳይደርስ በመከልከላቸውና የፈጥኖ ደራሽ ድጋፍ ሰጪ ኃይሎች በፈጸሙት መጠነ ሰፊ ዝርፊያ ምክንያት ነው። የሂውማን ራይትስ ዎች ሪፖርት ይህንን አስከፊ ግፍ ለማስቆም
ለተለያዩ አካላት ዝርዝር የድርጊት ጥሪዎችን አቅርቧል። ለተባበሩት አረብ ኤምሬቶች በቀረበው ጥሪ መሰረትም በቀጥታም ሆነ በተዘዋዋሪ በግል ኩባንያዎች ስም ለፈጣን ድጋፍ ሰጪ ኃይሎች የሚደረገውን የገንዘብ የመሳሪያና የሰው ኃይል ድጋፍ ለአስቸኳይ ማቆም አለባት ብሏል። በተጨማሪም የኮሎምቢያ ቅጥረኞችን ወደ ሱዳን በመላክ ሂደት ላይ የተሳተፉ የደህንነት ኩባንያዎችና ግለሰቦች በጦር ወንጀል ተባባሪነት መመርመርና መቅጣት ይኖርባታል። ከዓለም አቀፉ ወንጀለኞች ፍርድ ቤትና ከተባበሩት መንግስታት የእውነት አውጪ ቡድን ጋር በመተባበር የሚያደርጉት ምርመራ መደገፍና ለተጎጂዎች የሚውል የካሳ ፈንድ ማቋቋም ይገባታል። ለፈጥኖ ደራሽ ድጋፍ ሰጪ ኃይሎች ባስተላለፈው ማሳሰቢያ ደግሞ ሁሉንም አይነት ህገወጥ ግድያዎች፣ አስገድዶ መድፈርና ዝርፊያዎችን በአስቸኳይ ማስቆም አለባቸው። የእርዳታ ሰራተኞችና ቁሳቁሶች ያለምንም እንቅፋት ዳርፉር ውስጥ እንዲንቀሳቀሱ መፍቀድና እድሜያቸው ከ18 ዓመት በታች የሆኑ ህጻናትን ለውጊያ መመልመል ሙሉ በሙሉ ማገድ ይኖርባቸዋል። ለዓለም አቀፍ መንግስታትና ለተባበሩት መንግስታት ድርጅት በቀረበው ምክረ ሀሳብ ደግሞ እስካሁን ድረስ አሜሪካ፣ ብሪታንያና የአውሮፓ ህብረት የውጭ ደጋፊዎች በሚል አሻሚ ቃል ከመጠቀም ባለፈ ኤምሬትስን በስም ከመጥቀስ ተቆጥበዋል። ይህ ዲፕሎማሲያዊ መከላከል አብቅቶ ኤምሬትስ ድጋፏን እንድታቆም ግልጽ ተጽዕኖ መፍጠር አለባቸው። የተባበሩት መንግስታት የጦር መሳሪያ እገዳን የጣሰውን የጂኤስኤስጂ ኩባንያና ዋና ስራ አስፈጻሚ መሐመድ ሐምዳን አል ከአፍሪካ ህብረት ጋር በመተባበር ሲቪሎችን የሚጠብቅና የሰብአዊ መብት ጥሰቶችን የሚከታተል አዲስ ተልዕኮ በአስቸኳይ ወደ ሱዳን ማሰማራት ያስፈልጋል። ለኮሎምቢያ መንግስት በቀረበው ጥሪ መሰረትም የኮሎምቢያ ዜጎች በውጭ ሀገራት በቅጥረኛ ወታደርነት እንዳይሳተፉ የሚያግድ የሀገር ውስጥ ህግ ማውጣትና በኮሎምቢያ የሚገኘውን ኤፎርኤስአይ የምልመላ ኤጀንሲ በህግ መለየት አለበት። ጡረተኛ የጦር ሰራዊት አባላት ለኢኮኖሚያዊ ችግር ተጋልጠው ለቅጥረኝነት እንዳይዳረጉ የሙያ ስልጠና፣ የአእምሮ ጤናና የፋይናንስ ድጋፍ ማመቻቸትም ያስፈልጋል ብሏል። ለሱዳን መንግስት በተላለፈው ማሳሰቢያ መሰረት ደግሞ የተማረኩ የኮሎምቢያ ዜጎችን ጨምሮ ማናቸውም ምርኮኞች ሰብአዊ መብት ማክበር፣ ግድያና ማሰቃየትን ማስወገድና ምርኮኞችን ወደ ሀገራቸው በመመለስ በዓለም አቀፍ ደረጃ ፍትሐዊ በሆነ መንገድ እንዲዳኙ ማድረግ ይገባቸዋል። የሁማን ራይትስ ዎች ሪፖርት የተዘጋጀው እጅግ ጥብቅ በሆኑ የመስክ ምርመራ እናም የቴክኖሎጂ መረጃዎች ላይ ተመስርቶ ነው። በሱዳን ከተሰማሩ 2 የኮሎምቢያ ተዋጊዎች፣ ከ3 የኮሎምቢያ ጡረተኛ መኮንኖች፣ ከአንድ የቀድሞ የጂኤስኤስጂ ሰራተኛና 6 የኤልፋሽር ነዋሪዎች ጋር የአካልና የርቀት ቃለ መጠይቆች ተካሂደዋል። በጥቅምት 2025 የተለቀቁ የማህበራዊ ሚዲያ ምስሎችና ቪዲዮዎችን በዲፕ ለርኒንግ ሞዴሎችና በሳተላይት ምስሎች አማካኝነት ትክክለኛ ቦታቸውን የማረጋገጥ ስራ ተሰርቷል። በተጨማሪም የጂኤስኤስጂ ውስጣዊ የሰራተኛ መረጃዎች፣ የስራ ቅጥር ስምምነቶች፣ ሚስጥራዊ የባንክ ዝውውሮችና የተባበሩት አረብ ኤምሬቶች ፈቃድ ሰነዶች ተጠንተዋል። ድርጅቱ የምርመራ ውጤቱን አስመልክቶ ማብራሪያ እንዲሰጡ ለኤምሬትስ መንግስት፣ ለፈጥኖ ደራሽ ድጋፍ ሰጪ ኃይሎች፣ ለጂኤስኤስጂ እና ለተለያዩ የጦር መሳሪያ አምራች ኩባንያዎች መጋቢት 2026 ደብዳቤ የላከ ቢሆንም እስከ ግንቦት 19 ቀን 2026 ድረስ አንዳቸውም ምላሽ አልሰጡም ሲል አስታውቋል። የሂውማን ራይትስ ዎች የምርመራ ሪፖርትን መሰረት በማድረግ የተዘጋጀው ልዩ ጥንቅር በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልኝ።